ሰላም ፍሬንዶች እንዴት ናችሁልኝ? እንግዲህ አንድ ነገር ተነስቷል። ቤሩት ላይ አንዲትን እህታችን አስረግዛ በአረብ እንትን እያሰቃየቻት አሁን ልታሳፍራት ነው የሚል ለቅቄ ነበር። ቪዲዮ ለሊት ነበርና ይሄው ጋይስ እኛ እዛ ኤርፖርት ነን ያለነው። ልጅቷን ሽጣ እያሳፈረች ያለችው እቺ ሴትዮ ነች። እቺ ልጅ ኢትዮጵያ ገብታ የሆነ ነገር ብታደርግ እቺ ነች ጋይስ። አንቺ ራስሽ ሲቃስን ጋይስ ይሄው እቺ ነች ልጅቷ ጋይስ። ልጅቷን ሽጣ እንድታረግዝ ያደረገችው እቺ ራሷ። አሁን ልናገር ነው እኔ የመጀመሪያው ሳምሪ እኔ በደንብ ጠንቅቄ አቅሻለሁ። ገና ዩቲዩብ ስትጀምሪ ጀምሮ ነው ሁሌም ላይቭ ላይ ገብተሽ በአንተ ነው እዚህ የደረስኩት ብለሽ ስታመሰግኝኝ ምናምን ነው ማቀው። ግን ምስጋናው ለመልካም ነገር ቢሆን መልካም ነው ብዬ አስባለሁ። እኔ ሰው አወቅኩት አላወቅኩት ምንም ችግር የለብኝም። በአረብ ሀገር እህቶቻችን ጉዳይ ላይ ከመጣህ በአናትህ ከመትከል ወደኋላ አይደለም። ምንም ቢሆን ማን አወቅኩሽ አላወቅኩሽ አይደለም ታሪኩ። ስለዚህ ይህንን ታሪክ አድርገሽው ከሆነ እንድትነግሪኝ እፈልጋለሁ። የመጀመሪያው ማለት ነው ዛሬ ላይቭ ላንቺ ስል ለእናንተ ስል 8 ሰዓት ላይ ገባለሁ። እኔ ገብተን እናወራበታለን። የማንም ህይወት ማንም ማበላሸት አይችልም። ስለዚህ እንዲያድርገሻል አይደለም። ግን እዚህ ጋር የተናገርሽው አሁን ቪዲዮ ሰርተሽ አየሁትኝና ሳየው ቆይ ስሙትማ። እርጉዝ ናት ልጅቷ። ከኢትዮጵያ ነው አርግዛ የመጣችው። ኮንትራት ነበረች። እኛ ሰፈር ነው ቤቴ ፊት ለፊት ናቸው። ይበቃል። ይህችኛውን ፖይንት ነው የምፈልገው ማለት ነው። ሜዲካል እንዴት ወደ ሊብናን ሲመጣ የእርግዝና አይደለም ስንት ፕሮሰስ አለው እኮ አይደል እንዴ? እንዴት ብላ ገባች? እንዴት አርግዛ እንዴት ሜዲካሉ የት ሄዱ? ስለዚህ መሸፋፈኑን ትተን ወደ እውነታውን ንግባና እናወራበታለን። ሊብናንን አታጨቅየዋት። እችን የመሰለች አገር አታጨቅየዋት። ሰሞኑን ስሟን ለማጥፋት የማታደርጉት ነገር የለም። ስንት ነገር አለ እንዴ! አስከብራን የምትኖር ከሀገራችን በላይ ሳንሳቀቅ የምንኖርባትን አገር እናንተ በጉልበታችሁ ዝም ብላችሁ እንዳትሰሩ የግድ በቃ እህቶቻችንን መጨቆን፣ በእነሱ ጉልበት መኖር፣ ማሚ በሉኝ ሶፋ ላይ ተደግፋችሁ እረፍት ሲወጡ እነሱ አርጊላ እያሰራችሁ ደሞዝ የቤት ኪራይ እያስከፈላችሁ የምትኖሩም አላችሁ። ክብራችሁን ጠብቁ። መረጃው ከደረሰኝ እያወጣው ነው ማሰጣ። ነገርኩ እኮ ማንም ስለዚህ በእህቶቻችን ማንም እንዲጫወታል አንፈልግም። ስትመጡ ገና ልክ እንደነሱ ነው። እኛም ወደ ግርድና ስንመጣ እንደዛው በቃ ካላስ ሰገጤ ሆነሽ መጠሽ እንደገና ትሰግጫለሽ ሰው ላይ መጫወት። ኧረ ይሄ ነው አይደለም። እውነታው ላይ ግን መድረስ እፈልጋለሁ። 8 ነጥብ ይሄ ነው። ለምን ሊብነን እኮ አክብራን ያለች እኮ ወላ በፕሮቴስታንት ኦርቶዶክስም ብትሉ የኢትዮጵያውያን በሚገባ ነው የምናከብረው። አክብሮን ኤርፖርት ውስጥ ቀውጥ ፖሊሶች ባሉበት እየተቀራረጻችሁ አውሮፓ አረጋችኋል። ሊብናንን አውሮፓ ስታይል እንዴ! ምን ይሉናል? እግዚአብሔር ምን ይሉናል? እሺ እዛ መፍትሄ አለ፣ መፍትሄ አድርጋችኋል። ይህንንም እኔ መፍትሄ ነው የምፈልገው። ስለዚህ ሳምሪ ዛሬ ላይቭ ላይ ትመጫለሽ፣ እንነጋገራለን። እውን አንቺ አስረግዘሽ እንደዚህ ሴትን እንዲሽጠሽ ምናምን በሚለው አንግባባም። እርጉዝ ናት ልጅቷ። ከኢትዮጵያ ነው አርግዛ የመጣችው። لا يا ابو محمود لا، ولك انا ال11 ولك انا بعرف كل صغيره وكبيره بتصير بالحاره، وبعرف مين عدوي ومين صاحبي. እኔ እዚህ ሚዲያ ላይ እስካለው ድረስ ማንም ከማስጣት ወደኋላ አይደለም። እግዚአብሔር ይመስገን። ማንም ማዘጋት ይችላል። ይሄው 30ኛዬን የከፈትኩት ቲክቶክ እከፍታለሁ። ልሳኔን አዘጉትም እንዳለ ይሄ ወደ ቤሩት ሁሉ ማምጣት ሁሉ በዚህ ወቅት ሁሉ ወደ ቤሩት ያመጣሉ፣ ወደ ቤሩት ያስገባሉ ደላሎች። በቃ ምንም ከአረብ ጋር እየሰሩ አበሾች ያመጣሉ። ከዛ እህቶቻችንን እንደዚህ ስቃይ ውስጥ አሁን ወደ ቤሩት የሚመጣበት ሀገር ነው ያለ ነው። በቂ ነው። በቃ አለቀ። ወደ ሌላ ላኳቸው፣ ወደ ተሻለ ሀገር እንዲለወጡ እንጂ የሚመጡት እኮ ለነውጥ አይደለም የምታመጧቸው። ከፍለው ወደ ስቃይ አታምጧቸው። አምጥታችሁም ደግሞ ማሚ ነኝ ዳዲ ነኝ አትበሉ። እዚህ ተጋድማችሁ በየቤቱ ሁልሽም ገረር ነሽ። መተሽ የምትገረጅ ገረር ነሽ። አርፈሽ ትገረጅ። እኩል ማንም ትልቅ ማንም ትንሽ የለም። ልክ የቆዩት ሲመጡ የቆዩ ከሆኑ ይቀበሉና ልክ ሲጠፉ ከዛ በኋላ ማዳም ይሆናሉ። እነዛ የጠፉት ልጆች ከአረብ ማዳም ወደ ኢትዮጵያ ማዳም ነው የሚገቡት። እግራቸውን ሰቅለው በቃ እስኪ እሱን አርጊ ሊሆን እስኪ አስተካኪ ምናምን ተው እያልኩ ነው እኔ።
እኔ ይኸውላችሁ መረጃ ከደረሰኝ እኔ ወደ ሚዲያ ሳመጣችሁ አይጭነቃችሁ፣ አይሸክካችሁ፣ አይጎርብጣችሁ። በቃ ይሄው ነው እውነታው። ክብራችሁን ጠብቃችሁ እንደኔ ይሄው እኔ አሁን ስራ ቦታ ሆኜ ነው እዚህ ቦታ ላይ ብዙ ጊዜ የምሰራው። ገረድ ነኝ፣ አረብ ሀገር ግርድናዬን አምኜ እኔ የቪዲዮን ጥራት ወይም ደግሞ ቪዲዮን የቱ ጋር ነው የምሰራው ምናምን ብዬ አይደለም፣ ሐሳቤን ነው የምፈልገው። እኔ ፖይንቱን ነው የምፈልገው እንጂ የምጨነቅበት ቦታ ምናምን አልተናለም። በቃ ስራ ቦታ ነኝ ያለሁት፣ ህዝብን አገለግላለሁ። ሚዲያ የግድ የሆነ ነገር ዲኮር አድርጌ ምናምን አልገባም። በቃ ሐሳቡን ነው የምፈልገው። ክብራችሁን ቀንዳችሁን እላችኋለሁ እየመጣሁ الدنيا علمتني كتير وعلمتني انه ما اوثق بحدا علمتني انه ما اعطي كتير حب واعطي انتماء ووفاء لانه بهالدنيا اللي احنا صرنا فيها هو زمن المصالح وزمن الكذب وزمن قليل تلاقي الناس اللي بتحبك